መንግስት እርዳታ ይቀርብኛል ስለሚል አስረግጬ ነው የምናገረው። እርዳታ ይቀርብኛል ስለሚል ግብረ ሰዶማያንን በውስጥ ያበረታታል፣ ይደግፋል እንጂ ያው መንግስት አያውቅም። እነማን ምን እንደሚሰሩ አያውቅም። የበላሹን የጠጣሹን ያውቃል መንግስት። ለፖለቲካው ሲሆን ይጠቀምበታል፣ ለመጉዳት ሲሆን ይጠቀምበታል። እንደዚህ ትውልድ ጨራሽ የሆኑ በባህል የተጠላ በሃይማኖት የተወገዘ የጤና ጠንቅ አጸያፊ ታሪክን አጥፊ የሆነውን እኩይ ስራ እንዴ ኖርዌይ ላይ እኮ ያለው ኢትዮጵያዊ ሰንደቅ ዓላማ ይነሱን ሬንቦ ይዞ ሲወጣ የኢትዮጵያ መንግስት እናመሰግናለን እንድንስፋፋ ረድቶናልና እኮ ነው ያለው። ይሄንን አያውቅም መንግስት አያውቅም። ቤተ እምነት ውስጥ የሚሰራው ግፍ፣ ህፃናት ላይ የሚሰራው ግፍ የሃይማኖት ተቋማት አያውቁም። ሆን ተብሎ በዚህ ጉዳይ ላይ ማንሳት ስለማይፈለግ ስልጣኔን ይጋፋኛል፣ እርዳታ ይቋረጣል ስለሚሉ ትውልዱን እየጨረሱት ነው ያሉት። በታሪክም በእግዚአብሔርም መጠየቃቸው ግን አይቀርም። በአንድም በሌላ አቅም እያላቸው ይህንን እርምጃ መውሰድ ያልቻሉ ሰዎች በህሊናቸውም ይጠየቃሉ፣ በትውልድም ይጠየቃሉ። ኢትዮጵያ የግብረ ሰዶማውያን መናኸሪያ አይደለችም። ኢትዮጵያ ያስከፊ ጎጂ ልማድ ማራገፊያ ወደብ አይደለችም። ኢትዮጵያ የታሪክ ሀገር ናት። ኢትዮጵያ አሁን ባሉት ባለስልጣናት አሁን ባሉት የቤተ እምነት ሰዎች የተሰራች አይደለችም። ዋጋ የተከፈለላት ሀገር ናት። ደረታቸውን ለጦር እግራቸውን ለጠጠር አንገታቸውን ለሰይፍ ጭንቅላታቸውን ለመጽሐፍ ሰጥተው በደምና ባጥንት ያቆዩት ሀገር ናት ኢትዮጵያ። ነገር ግን ሀገር ሲያረጅ ጃርት ያፈራል ሆነና ዛሬ ግብረ ሰዶማውያን ሌዝቢያን በአደባባይ እየወጡ ይናገራሉ። ፌሚኒስቶች እየወጡ ይናገራሉ። ለምን? የሚያበረታታቸው ከጀርባ ስላለ እንጂ እነዚህም በሳምንት ውስጥ ማጽዳት ይቻላል። እና ዛሬ ለምንድን ነው ቤተክርስቲያን የሚቃጠል፣ ካህናት የሚታረዱ፣ ምዕመናን የሚቆረጡ? ለምን? የእግዚአብሔር ችግር ነው። እዚህ ላይ ነው እያንዳንዳችን ራሳችንን ልንጠይቅ የምንችል። እያንዳንዳችን ከኔ ጀምሮ ለምን የተደ እግዚአብሔር ይህን ችግር መፍታት አሁን በመከላከያና በልዩ ኃይል ወይም ደግሞ በወጣቱ ክምችት ብዛት ፈተናውን የምንመልሰው ይመስላችኋል? እኔ እውነቱን የምነግራችሁ ወጣት ተታላህ ወንድም ይሁን ስል ወጣቱ የተታላችኋል። በመሃላችሁ ሌላ ነገር ገብቷል። አዎ አንድ ሰው መቼም ሰው ሆኖ ስጋ ለብሶ የማይሳሳት የማይሰናክል የለም። እንዲያው ኃጢአት ያልሰራሁን እኔ አለሁ ብሎ እጅህን አውጣ ብትባል የምትዋጣለህ አይደል? ብትዋጣም ዋሽተሃል። ሰው ሆኖ ስጋ ለብሶ እንዲያው በገቢር እንኳን ቢጠነቀቅ እንደምንም ብሎ በህሊናው ያልሳተ የለም ከመቤታችንና ከቅዱስ ዮሐንስ በስተቀር። በህሊና በሐሳብ ድንግል ነሽ በስጋ ድንግል ነሽ ተብሎ የተነገረላት እመቤታችን ብቻ ነው። ሁሉም ይሳሳታል። በአንዱ ስራ አንዱ አሻግሮ ማየት ቅድም እንዳልኋችሁ ሐዋርያት በጌታ ምዕመናን በሐዋርያት አይገቡም። ሁሎችም በየድርሻቸው። አይን ስራው ማያት ነው። እግር ስራው መሄድ ነው። የእግርን አይን ለያዘው አይልም፣ የአይንን ደግሞ እግር ለያዘው አይልም። ሁሎችም በየራሳቸው የራሳቸውን ስራ ሲሰሩ ነው የሰውየው ህይወት ተጠብቆ የሚኖረው። አዎ አይን ታንገት በላይ እኔ አይምሮ ዕውቀቱ ሁሉ እኔ ታንገት በላይ እኔ ሁሉን መመረው ከዚህ በታች ያለው አካል አያስፈልገኝም ቢል ሲንከባለል አንዱ ጨፍልቆ ይጥለዋል። ራሱ ይንከባለል ብቻው። አዎ እግር ደግሞ እኔ ነኝ የምሸከመው እንጂ ደግሞ አንተ እዚያ ላይ ሆነህ ምን አለህ እኔ አልፈልግህም ራሱ ዞር በልልኝ ብሎ እኔ የሚያይበት የለ የሚያውቅበት የለ ብሎ ተንከባለል ሆዶ ገደል መግባት። ውድ ኦርቶዶክሳውያን ከኋላ የምትመለከቱት መግለጫ የኦሪየንታል አብያተ ክርስቲያናት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ጭፍጨፋን አውግዟል። ከኋላ የምትመለከቷቸው ሊቃነ ጳጳሳት ብፁዕ አቡነ ጴጥሮስ የኒውዮርክ ሀገረ ስብከት ሊቀ ጳጳስን ጨምሮ የሌሎች አራት አብያተ ክርስቲያናት ሊቃነ ጳጳሳት ናቸው ድርጊቱን ያወገዙት መግለጫውን ያወጡት። የጉባኤ አባላት የሆኑ ሊቃነ ጳጳሳትና ጳጳሳት ሰማዕታቱን በጸሎት እንደሚያስቡ፣ በአብርሃም በይስሐቅ በያዕቆብ ዘንድ ነፍሳቸው እንዲያርፍ፣ የተጎዱ ቶሎ እንዲያገግሙ፣ የተጎጂ ቤተሰቦች መጽናናት እንዲያገኙ ተመኝተዋል። ድምፃቸውንም ከቅዱስ
ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስና ከኢትዮጵያ ቅዱስ ሲኖዶስ ጋር በማከል የሰላምና እንዲህ ያለ አረመናዊ ድርጊት እንዲቆም ጥሪ አቅርበዋል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ኦርቶዶክሳውያን ጠብቆ አሳድጎ ከልጅነቴ አባት እየሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል፣ በክንፉ ሸፍኖ በቤቱ አሳድጎኛል በማለትም በርካታ ኦርቶዶክሳውያን በዚህ ሰዓት እንግዲህ ዓመታዊው የቅዱስ ሚካኤል ክብረ በዓል በድምቀት ያከበሩ ይገኛሉ። ዛሬ ለኦርቶዶክሳውያን እጅግ ልዩ ቀን ናት። ዓመታዊው የሊቀ መላእክት ቅዱስ ሚካኤል ዓመታዊው ክብረ በዓል እንግዲህ በመላ ሀገሪቱ በየደብራቱ በድምቀት እየተከበረ ይገኛል። ኦርቶዶክሳውያን በሙሉ እንኳን አደረሳችሁ አደረሰን። መልአኩ ቅዱስ ሚካኤል የልባችሁን መሻት ይፈጽምላችሁ። እንስማቸውና እንመለስ። እንደዚህ ቢላችሁ ማንም ሰው አትጨነቁ። በመድኃኔ ዓለም የሚያምን ሰው እገሌ ደገምኩባችሁ ውሸቱን ነው። እንደውም እውነቴን ነው የምነግራችሁ፣ በዚህ ዘመን ጠንቋይም የለም፣ አይሆንለትም። ውሸቱን ኩሸቱ ነው እንጂ ጥንቆላቸውም አይሰራም። እማምላክን ከልቤ ነው የምነግራችሁ። ማለት ማማተብ ነው ያለባችሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ካላችሁት ሁሉ ይሻላል። ስለዚህ ተመልከቱ፣ ድግምት ሆነ እባካችሁ አጋንንት ስሙን 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 ብለው ጸለዩ ጠንቋዮቹ። አይ ሌላ ሰው ያዙ ብትሉን እንመጣ ነበረ፣ ግን ለአርሴማ ሲሆን አንመጣም አሏቸው። እሷን ለመያዝ እንኳን አይሆንልንም። ለሌላ ሰው ሲሆን ሴቲቱ በወንድ ፍቅር አይምሮዋን እንድታጣ፣ ወንዱ በሴት ፍቅር አይምሮውን እንዲያጣ ማድረግ እናውቅበት ነበረ። በሴት አድረን ወድን ከክብር ማሳነስ፣ በወንድ አድረን ሴትን ከክብር ማሳነስ እናውቅበት ነበር። የእርሷን ስም ከጠራችሁ ግን አንመጣም 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 ብለው አጋንንቱ መልሰው ለጠንቋዮቹ መልስ ሰጡ። ዘራፍ ያበል እንደ ኢየሱስ ያለ ማንም የለም። አሜን። ዘራፍ ሰው ሞገሱን ሲያጣ መክሊት ካገኘበት ከስንዱ እመቤት ከእውነት ቤት ሲወጣ ጽድቅና ኃጢአቱ እንዲምታታበታል። የትትናን አምላክ ስሙን እየጠራ ዘራፍ ይልበታል። ጌታ ግን ትዕግስቱ ይመለስ ይሆናል ብሎ እየጠበቀ የንስሐ ዕድሜ ይጨምርለታል። መፎከር ያማረው መሸለል ያማረው ጦር ሜዳ ውስጥ ገብቶ መመከት በጋሻው ከአዳራሽ ውስጥ ወጥቶ መግባት ነው ከዋሻው። እናም ይሄን የመሰለ ወኔ በቁም ታጥቀህ ሽለላን የሚያክል መክሊት ተገልጦልህ ወንጌል ልስማ ብሎ የመጣን የዋህ ሕዝብ አንተ ዘራፍ እያልክ ከምታስፈራረው ለምን ጫካ አትገባም? ወኔና ፉከራ በዱር ነው የሚያምረው። ለነገሩ ደደው ሁኜ እንጂ ሰውን ባለባበስ መገመት ማያምርብኝ አገልጋይ ሳይሆን የአይሁድ የጦር መሪ መስለህ የመጣህ ቀን መንቃት ነበረብኝ። እኔ ነኝ ደደው ዘራፍ አለ። Thank you for being here. We're standing in front of the White House because silence is no longer an option. In Arsi, in the Oromia region of Ethiopia, Orthodox Christians, families, children, priests have been gunned down inside their churches and in their homes. They were worshiping. They were innocent. የብሔራዊ ቡድን መረጃ ያጋለጡት ጋዜጠኞች የግድያ ዛቻ ደርሶባቸዋል። ከዛ በማስከተልም እየወጡ ያሉ መረጃዎች ዛሬ ደግሞ የፌዴራል ፖሊስና የብሔራዊ ደህንነት የሴቶች ብሔራዊ ቡድን የሚጫወቱና በየክለብ የሚጫወቱ ሴቶችን መረጃቸውን በአስቸኳይ ይፈልጋሉ የሚል አስደንግጦኛል። ይሄ መረጃ ነው። ነገሩን በርቀተን ዶክመንቶች ስናገላብጥ ያገኘ ነው። አንድ ፌዴሬሽን ከኛ ስራ አስኪያጅ ከነበረው ሰው ጋር ተፈራርሞ ነበር። ለምን የተፈራረመው ምንድነው የሚለው? ግርማቸውና ሶፎንያስ ተመልሰው ትርታ ላይ ከሰሩ 10 ሚሊዮን ብር ካሳ ለዛ ፌዴሬሽን ሊከፍል፣ ፌዴሬሽኑ ደግሞ በማንኛውም ጊዜ ግርማቸውና ሶፎንያስ በዚህ ስራ በሚቆዩበት ጊዜ ወደዚህ ጣቢያ እንዳይመጡ የተለያዩ ማግባባትን በማድረግ ትልልቅ አመራሮችን በማነጋገር ያለንን ድርሻ ለማሳጣት ውል ያደረጉት ማለት ነው። ይሄ ውል ከወጣ ተብሎ በፊደል ነው የተቀመጠው። ፊደሎችን ላለመጥቀስ ብዬ ነው፣ ፌዴሬሽኑ እንዳይገመት ብዬ ነው። በፊደል ነው ያደረጉት። ፎር ኤግዛምፕል ዝም ብዬ እዚህ ጋር ባለው ፒ እና ቢ ያደረጉት ልበል። ፒ ከወጣ 2 ሚሊዮን ብር ሊከፍል፣ ፒ ወጣበት። ቢ ከወጣ ቢ ወጣበት 2 ሚሊዮን ብር ሊከፍል ተብሎ የተዋዋሉት ደብዳቤ እኛ ይችላል። አሁን ትልቅ ጣጣ የሚያመጣ ነው ብናወጣው። ለመንግስት አካላቶች ቢደርስ ግለሰብ ላይ ጭምር እስር ውጭ ሁላ የሚያመጣ ነው፣ ወንጀል ነው። በአንተ ቤትህን የራስህን ቤት በላብ በደም የገዛውን ቤት ከሚስት ጋር ተመሳጥሮ አንድ ሰው እንደመውሰድ ማለት ነው።
ያንን የተደረገ ነው። በጣም ከባድ ሶ ዚስ ማን እንዲህ አይነት ወንጀሎች ተደብቀው ነው የሀገራችን ሴቶች በሙሉ ተመሳሳይቷ የብሔራዊ ቡድናችን 80% ነው ያላችሁን አይደል? ሴቶች በሙሉ በመደበቅ በመሸፈን ስም ነው ዛሬ ለኃጢአትና ለወንጀል የተጋረዱት። እውነትም ፓስተር ቆለጥ የእውነት ለዛም የማይረባ ቆለጥ ልጅ የማይወልድ ቆለጥ የዘር ፍሬ የማያመልጥ ቆለጥ ዝም ብለሽ ሽናበት እንጂ አትውለድበት ቆለጥ ልቃሚ ቆለጥ ቆለጥን እንዳብሮ አደግ እንጠራዋለን አይደል? እኔም አባለጉኝ ጋይስ ጋዴንት ጭራሽ መንግስት ያደርጓል እንዴ? ልክ መንግስት ተልኮ ሰጥቶት እንደተናገረ ነው እኮ ፖለቲካ ነበረ። በቃ ጨርሰናል። የሆነ ነገር ኢትዮጵያ ላይ ጦርነት ሊጀመር ነበር፣ ጦርነቱን አቆም ነው። ይሄንን ነገር አጀንዳ ባናመጣ ኖሮ ሚዲያ ላይ ሲያወሩ ረብሻ ይፈጠር ነበር ነው ያልኩ አይደል? አሁን አንተ ያንተን ተራ ቲክቶክ ለማዳን ስትል የሃይማኖት ግጭት ታመጣል። ኦርቶዶክስ ላይ መንግስት ራሱ ቋሚ ጠላትና ጥላቻ እንዳለው ነው የምትናገረው። አንድ ፊራንና ቴዲን ለማዳን ስትለው መቅዶኒያ ላይ ሙድ የምትይዘው አንተ ማን ነው? ውክልና ሰጥቶ መቅዶኒያ ማስታወቂያ ልንሰራ ነው ፊራስ ታውን ደስ አስገባለሁ እያለ አይደል እንዴ? ማን ስለሆንክ ነው አንተ? ዱቄታም ንፍጣ ችጋራ በእንደዚህ አይነት መንገድ የምታገኘው ብር ጸጉር እንኳን አልተክልል ብሎ ዮኒ ቬጋስ ነው ያስተከለል። አይገባም እኮ እስካሁን ደስ እንደዚህ ማንነቴን ሁላ አጣው። ለምን ለየትኛው ላይፌ ነው እንኳን አትልም እንዴ? ሰው ሁላ እንዳላገጠብ እንደገና ደግሞ ኦርቶዶክስን ፈትቻለሁ ይላል። ሌላ ቋንቋ ደግሞ ሲናገሩት ኦርቶዶክስን ፈትቻለሁ ምክንያቱም ተሙና ምናምን የኔ ኦርቶዶክስ ጓደኞቼ ማከብራቸዋል 5 ልጆች ለ5 ልጆች ሲል ኦርቶዶክስን ፈትቻለዋል። እነሱ ሃይማኖት ቢቀይሩስ ዝርክርክ ከጥፋቱ መልሱ ነው ሰበቡ ነው የሚያናድደው እኮ ጋይስ። ያጠፋ ጊዜ አላናደደኝም እንደዚህ ያጠፋ ጊዜ አላናደደኝ። አባቴ ድሮ አጥፍቼ አይገርፈኝም ነበር። እናቴ እንደምታረጊያት አርጊያት ይለኛል። አንተ ቅጣት ይገባበዙብኝ ነበር። ለምን ሲል ለምን እንዳጠፋኝ ስጠይቃት ስትዋሸኝ የበለጠ ተናድጄ እንዳልጎዳት ይላል። የሰጣው ሰበብ ነው የሚጎዳው። ተውዘኝ ነገሩን ትችዋለሁ። እኔ ላከብራችሁ በሙሉ ለምወዳት ለማሂ ኪችን ስል ነገሩን እቺን ያልካበሽው ለማሂ ኪችን ስል ትችዋለሁ። ይሄን ያልካበሸኩኝ ይላል። ጋይስ እንደ ማብሸቅ ብቻ ነው የሚቆጥረው፣ እንደ ማብሸቅ ነው የሚቆጥረው። እንደገና ደግሞ ሌላ ቪዲዮ ደግሞ ምንድነው የሚለው? ቤታ ቴንኪው በነገራችን ላይ ፖለቲካ ልሰራብሽ ነበር ሀገር ቤት ያለው ውካታ አሁን ረገብ ስላለ ትቻለሁ። ኦርቶዶክስ የውካታ ማራገቢያ ናት። ኦርቶዶክስ የማትረባ ምናምንቴ መሆኗ መናገር ከሌላ ሃይማኖት ጋር ግጭት ፈጥሮ ነው ረገባው የሚመጣው። ይሄ ነው ፖለቲካ። መንግስት እንደዚህ አይነት ራዕይን ያለው ያልከኝ ያለው ይሄ በቆሸሸ ጭንቅላትክ ላይ ነው እንትና የነበረው ማን ነው የሚባለው? አያና ምን እንዳልክ አልገባም አይደል? አሁን አንተ ቲክቶክን ለማዳም ብቻ ነው አፍክ ላይ መጣው የምትተፋው አይደል? ምን ያህል ሀገር ላይ
መንግስት ልኮት ነው ተብሎ የሃይማኖት ግጭት ሃይማኖትና መንግስት ማል ሊኖር የሚችለውን ግጭት ምን እንዳወራ እኮ አልገባው። አልገባውም እኮ ጋይስ። ይበቃኛል። እቺን ያ ካበሸኩ ይበቃኛል። ትቼዋለሁ። ለምወዳችሁ ሰው ስል ነገሩን ትቼዋለሁ። እኔ ላከበራችሁ በሙሉ ለምወዳት ለማሂ ኪችን መጀመሪያ ትቼዋለሁ አልክ። ለማሂ ለጂኒ አልክ። ይሄም አልሰራ ማንም እንዳልሰማ ስታውቅ የቤታን ልጆች አንተ ልብ ያራራ ምናምን መስሎ ፈትቻለሁ። በነገራችን ላይ ቴንኪው ፖለቲካን የሰራውብሽ አልክ። ለሷም ልጆች በእንደዚህ አይነት መንገድ አይገባችሁ። ምንም የሷ ልጆች የላቸውም። አንተን ለሷ ልጆች የሰራህላት። በነገራችን ላይ ነግሬ ነበር። የሷ ደጋፊ ያልሆነ ሁላ ይሄ ያንተ ሐሳብን ተቃውሞ የሷ ደጋፊ አታረጋቸውም ወይ በዚህ ግርግር ብዬ ነግሬ ነበር። ገብቷል? And as we do in the Orthodox Church, certainly at my parish for the past several months, we have been praying for our Ethiopian brothers and sisters. What is happening there is atrocious. And of course, you're barely hearing about it in the West. Dare I say it, Protestants don't know much about Orthodoxy, and of course they know even less about the Ethiopian Orthodox Church. To my brother, Anikin, I wanted to respond to you as well. You reached out and I appreciate you, brother. You were kind of mentioning in light of Black History Month, you wanted some thoughts on the Ethiopian church. And it's really interesting, and I think you'll find it interesting. I've actually had the pleasure of attending two parishes. One several years back was a Bulgarian Orthodox church. And we had a fairly large number of Eritrean and Ethiopian members of the church who were regular attendants of the Divine Liturgy. And what often happens is that Eritreans, if they can't find a church of their own, near them, they will come to, in that case, a Bulgarian Orthodox church of all churches. Again, kind of showing the unity within the Orthodox Church is really amazing. And even presently, I'm now actually in San Diego at an Antiochian Orthodox church, and we also have a number of Eritrean Christians that worship with us, as well as some of my friends are Ethiopian Orthodox. And so this is one of the beauties of being part of the church that Christ established 2,000 years ago, where there is a shared theology, a shared history, a shared understanding of the liturgical, prayerful, sacramental, apostolic church that's been preserved for 2,000 years. It's something, quite frankly, that sadly our Protestant brothers and sisters have no idea what it's like. They might say they've read some church fathers, they might study this or that, watch a YouTube video here or there, but until you are part of the Orthodox Church and experience the calendar of the church, the feasts and the fasts of the church, where as an entire church around the world for the past 2,000 years, we've shared our practice and our faith. Protestants have no idea. And so
ከ6 ልጆቹ ጋር በምግብ መመረዝ ምክንያት ህይወቱ እንዳለፈ እየተነገረ ነው የሚገኘው። እጅግ በጣም የሚያሳዝንና ልብ የሚሰብር ዜና ከወደ ጉራጌ ተሰምቷል። ይህ ነገርም የተፈጠረው በምስራቃዊ ጉራጌ ዞን መስቃን ወረዳ ሲሆን ህዳር 6 ቀን ከምሽቱ 1 ሰዓት ላይ የአንድ ቤተሰብ አባል የሆኑ 8 ሰዎች ተሰብስበው ራት ከበሉ በኋላ ከፍተኛ የሆነ የሆድ ህመም ያጋጥማቸዋል። በዛም ምክንያት የአካባቢው ነዋሪዎች ተረባርበው ሰዎቹን ወደ ሆስፒታል ይወስዷቸዋል። ከዛም በኋላ ግን እጅግ በጣም በሚያሳዝን ሁኔታ ማለት ነው የአንድ ቤተሰብ አባል ልጆች የሆኑ 3 ልጆች ወዲያው ህይወታቸው ያልፋል። ከዛም በኋላ በህክምና ሲረዱ ከቆዩ በኋላ ማለት ነው ህዳር 7 ቀን በድጋሚ 2 የቤተሰቡ አባላት ማለትም ደግሞ ልጆች ማለት ነው በድጋሚ ህይወታቸው አልፏል። ከዛም በኋላ በአዲስ አበባ በሚኒሊክ ሆስፒታል ህክምና እየተከታተሉ የቆዩት 2 ልጆች ማለት ነው በህዳር 9 ቀን ህይወታቸው ካለፈው በኋላ የቤቱ አባወራ የሆኑት አባትም ህዳር 10 ቀን ህይወታቸው ያልፏል። ከዚህም ህመሙ ካጋጠማቸው ሰዎች መካከል የቤቱ ማወራ ብቻ በህይወት እንደተረፈችና እሷን በከፍተኛ የሆነ የህክምና ክትትል ክፍል ውስጥ እንደምትገኝ ጭምር ተናግሯል። ይህ ነገር በድንገት እንዳልተፈጠረ ፖሊስ በመጠራጠሩ ምክንያት በአካባቢው ላይ እንዲሁም ደግሞ ጉዳዩ ላይ እጃቸው አለበት ብሎ የጠረጠራቸውን 10 ሰዎች በቁጥጥር ስር አድርጎ ምርመራ እያካሄደ እንደሆነ ተነግሯል ማለት ነው። ለሞት ነፍስ ይማር፣ በህይወት ለተረፈችው እናትም መጽናናት እንዲሁም ደግሞ ወደ ጤናዋ እንድትመለስ መልካም ምኞቴ ነው። በአዳዲስ መረጃዎችን መልሳሌ ፕላስ ምልክቷን ተጭናችሁ ቤተሰቡን መልካም ቀን። ጎዳና የሚባለው በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም አዎ ሁለንተናቸውን እንከተላለን፣ ግን በዝርዝር ሸሪዓው ያስቀመጠውን ነው እንጂ ነብዩ 9 ስላገቡ 9ኛም እያገባን አንከተላቸውም ማለት ነው። እቺን አስምሩልኝ። ኡስዋ ነውና አይ ነብዩ 9 አግብተዋል እኛም 9 እናገባለን አይባልም። ለምን? ይሄ ቁርአን ያጠቅልል የሚያሳየው ለቀድ ካነ ለኩም ፊ ረሱሊላህ ኡስዋ ስለሚል ሚላው እንደ ተፈለገውና ማለት ነው። ከዛ ውጭ ግን ጠቅላላ የሰሩትን ከሐስከፈ መከተል አለባችሁ የሚል ከሆነ ቁርአን ያቱ ትክክል ነብዩ 9 አግብተዋል። እንግዲህ 4 ያገባችሁ ካላችሁ 5 ጨምሩበት እየተባለ ነው ማለት ነው። 9 ማግባት ትችላላችሁ ማለት ነው። ኡስዋ ቅዱስ ሚካኤል ለኢያሱ ተገለጠለት። የሰራዊት አለቃ ሆኜ መጥቻለሁ ያለው ሚካኤል ነው። ቀድሞ ለሙሴ እንደተገለጠ አሁን ለኢያሱ ተገለጠ። እንዲህም ሆነ ብሎ የሚጽፈው በዛ የተነሳ ነው። በዘጸአት ምዕራፍ 23 ቁጥር 20 ላይ የእግዚአብሔርን መልአክ እነሆ በፊት እልካለሁ ብሎ ራሱ እግዚአብሔር ለሊቀ ነቢያት ለሙሴ ሲያነጋግረው ተመልክተናል። ወዳዘጋጀሁት ስፍራ ያገባ ዘንድ በመንገድ ይጠብቅ ዘንድ እኔ መልአክን እልካለሁ። በፊቱ ተጠንቀቁ፣ ኃጢአት አትስሩ፣ ይቅር አይልምና አታስመርሩት፣ ስሜ በእርሱ ነው ብሎ ኃያል የሆነውን ቃል ለሙሴ ሲነግረው እግዚአብሔር ተጽፏል። አሁንም ለኢያሱ እንደዛው ተገለጠለት። እዚህ ጋር ግን ለዛሬ የምወስደው ትምህርት ልብ ብላችሁ የምታዩት በመጀመሪያ ኢያሱ የተመዘዘውን ሰይፍ በእጁ ያዘውን በኢያሪኮ አጠገብ ያገኘውን መልአክ ሲመለከተው ሰው ብሎ ነው የሚጽፈው። ምክንያቱም መጀመሪያ ኢያሱ ሰው ነው የመሰለው። ስለዚህ የተመዘዘ ሰይፍ የያዘ ሰው ኢያሱ አንተ ማነህ አለው ነው የሚለው። ምክንያቱም አንድ ሰይፍ የያዘ ሰው መስሎታል። ማነህ? ምክንያቱም በዛ ሰዓት ኢያሱ ሕዝበ እስራኤልን ይዞ ኢያሪኮን ግንብ ለማፍረስ ካህናቱ ታቦቱን ተሸክመው የሚሄዱበት ሰዓት ነበረ። ከኛ ወገን ወይስ ከጠላት አለው። የእግዚአብሔር መልአክም መለሰ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። ሚካኤል መሆኑን ለኢያሱ ገለጸለት። ይሄን ኢያሱ ምን አደረገ? በግንባሩ ድፍት ብሎ ሰገደለት። ምክንያቱም መልአክ ስለሆነ። ወዲያው ኢያሱ አንድ ነገር ተናገረ። ቅድም ማነህ ብሎት የነበረውን አሁን ጌታዬ ለባሪያው የሚነግረው ምንድን ነው አለ። ምክንያቱም የእግዚአብሔር መላእክትን ክብር ኢያሱ ያውቅ ስለነበር። ከመነጋገራቸውም በፊት መልአኩ ኢያሱን አንድ ነገር አለው። የቆምክበት ምድር የተቀደሰ ነው፣ ስለዚህ የእግርህን ጫማ አውልቅ አለው። ኢያሱም እንዲሁ አደረገ። ከዚህ ምን እንማራለን? አንደኛ የእግዚአብሔር መላእክት ክብር ይገባቸዋል። የእግዚአብሔር መላእክት ስግደት ይገባቸዋል። የእግዚአብሔር መላእክትን ጌታዬ ብለን እንጠራለን። ኢያሱ ኦርቶዶክሳዊ ኢያሱን በዚህ ትምህርት ውስጥ የምታዩት ምንድነው? ለመልአኩ ክብር ሲሰጥ፣ የእግሩን ጫማ ሲያወልቅ፣ ለመልአኩ ሲሰግድ፣ እንደገና ጌታዬ ሲለው። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ሥርዓት ቀድሞ የነበረ በአዲስ ኪዳን የነበረ በብሉዩ የነበረ ዛሬም ለዘላለም የሚኖር የሚደረገው ሁሉ ነገር መጽሐፍ ቅዱሳዊ መሆኑን ትመለከታላችሁ። ስለዚህ ኢያሱ የእግሩን ጫማ ወጣ፣ ጌታዬ ብሎ ተናገረ፣ ተንበርክኮ ሰገደለት። መልአኩም ኢያሱን አናገረው። ይህ ሚካኤል ነው። እስራኤልን ከግብፅ ባርነት ነፃ ሲወጡ እየመራ ቀይ ባህርን ከፍሎ እነሆ ያሻገራቸው ይህ ሚካኤል ነው። ከሙሴ ጋር የነበረው ይህ ሚካኤል ነው። በኋላም ታሪክ ላይ የባህራንን የሞት ደብዳቤ ቀየረው ይህ ሚካኤል ነው። አፎሚያን ከዲያብሎስ ያዳናት ይህ ሚካኤል ነው። ለብዙዎች ፈጥኖ የደረሰው ይህ ሚካኤል ነው። ዳንኤልን ያረጋጋው ይህ ሚካኤል ነው። መኑ ከማከ የተባለ በክርስቲያኖች ዙሪያ ሁሉ የሚከብ መኑ ከማከ ሚካኤል ማለት ሚካ እጹብ
ድንቅ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት እጹብ ድንቅ የሆነ እግዚአብሔር ማለት ነው። ይሄ እጹብ ድንቅ የሆነ እግዚአብሔርን እነሆ ስም የተሸከመ መኑ ከማከ እንዳንተ ያለ ማን ነው የተባለ የእግዚአብሔርን ስም የያዘ ቅዱስ ሚካኤል ሁልጊዜ ሊጠብቀን የታመነ ነው። ሁልጊዜ ሊደግፈን የታመነ ነው። ሁልጊዜ ከዲያብሎስ ቁራኛነት ሊያወጣን የታመነ ነው። ሁልጊዜ በክንፉ ሊጋርደን የታመነ ነው። ሁልጊዜ በብርሃን መስቀሉ ሊባርከን የታመነ ነው። ሌሎች ድንገት እንደ ኢያሱ ያላደረጋችሁ ለመልአኩ ክብር ያልሰጣችሁ ካላችሁ ከዚህ ትምህርት ምን ትማራላችሁ? ኢያሱ መልአኩን ጌታ ያለው መልአክትን ጌታ ይበላችሁ ታውቃላችሁ? ኢያሱ ለመልአኩ ተንበርክኮ ሰገደ፣ ሰግዳችሁ ታውቃላችሁ? ኢያሱ መልአኩ የቆመበት ቦታ የተቀደሰ ስለሆነ በቅድስናው ስፍራ ጫማ ማውለቅ ስለሚገባ ጫማውን አውልቆ አከበረ። ዛሬ ጫማ አውልቃችሁ ለእግዚአብሔር ክብር መስጠቱበት አለ? ይህ ሁሉ የለም። ስለዚህ እግዚአብሔር አምላክ የሰጠን አንድ መንገድ ነችና በዚች መንገድ ውስጥ ሄዳችሁ ይህን ክብር እንድታውና የዘላለም ሕይወት እንድትወርሱ የእግዚአብሔር ቃል ያስተምረናል። በተረፈ ኦርቶዶክሳውያን በኢትዮጵያ ያላችሁ፣ በአፍሪካ ያላችሁ፣ በአረብ ሀገር ያላችሁ፣ በአውሮፓ ያላችሁ፣ በአውስትራሊያ ኒውዚላንድ ያላችሁ፣ በአሜሪካ ያላችሁ፣ በላቲን አሜሪካ ያላችሁ፣ በመላው ዓለም ሁሉ ላላችሁ የቅዱስ ሚካኤልን ጥበቃ ለምትተማመኑ ጥበቃው ከናንተ ጋር ይሁን። የቅዱስ ሚካኤልን አማላጅነት የምትተማመኑ አማላጅነቱ ከናንተ ጋር ይሁን። ከሚያስፈራ ነገር ሁሉ ይሰውራችሁ። የባህራንን የሞት ደብዳቤ ወደ ሕይወት እንደለወጠ በሕይወታችሁ የሞት የሆነውን ነገር ሁሉ ቅዱስ ሚካኤል ፈጥኖ ደርሶ ወደ ሕይወት ይለውጥላችሁ። ባህራንን ከዲያብሎስ እንዳዳነ ከምትፈሩት ነገር ሁሉ ያድናችሁ። ክንፉ ይጋርዳችሁ፣ መስቀሉ ይጠብቃችሁ። በዓሉን በዓለ ሐሴት ያድርግልን፣ በዓለ ትፍሲት ያድርግልን። የቅዱስ ሚካኤል ጥበቃ አይለየን። ባላችሁበት ሁሉ ልዑል እግዚአብሔር ይባርካችሁ። እግዚአብሔር በረድኤት ከሁላችን ጋር ይሁን። ክብርና ምስጋና ለስሙ ይድረሰው። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ ከሁላችን ይሁን። መልካም በዓለ ንግስ፣ መልካም ቀን የተባረከለት ያድርግልን። የቅዱስ ሚካኤል ጥበቃ ዘወትር ከኛ ጋር ይሁን። አሜን።